መቼስ እዚህ ድራማ ላይ ፊዮሪን ያለማድነቅ ንፍገት ነው። በጣም ትልቅ ንፍገት ነው። ፊዮሪ ጀግናዋ ዛሬ ሄርሜላንና እንዲሁም ጸጋን እንዲሁም ደግሞ ያንን አደገኛውን የሄርሜላን ጋርድ እልኩ አስገብተዋለች። በባለፈው እንግዲህ ማስጠንቀቂያ ሰጥቷት ነበረ። ዛሬ ደግሞ ያለበት ድረስ ሂዳ በያዘችው ትልቅ ዱላ አናቱን ብላ ደፍተዋለች። እራሱን ስቶ ከወደቀም በኋላ ልክ ከነ ሔዋን ላይ ባደረጉባቸው ልክ ሔዋን እግር ስር ወድቃ ሄርሜላ ይቅርታ እንድትጠይቃትና እንዲሁም ደግሞ ከዚህ በፊት እነ ሔዋንን ስላስጨፈሯቸው እነሱም ደግሞ እፊታቸው ቁመው እንዳስጨፍሯቸውና እንዲዘፍኑ አድርገዋቸዋል። ይመቻት ፊዮሪ በጣም ጀግናና ጠንካራ ሴት ናት። እንዲህ ነው ሴትነት፣ ራስንም አስከብሮ ለሰዎች መከታ ሲሆኑ ነው። አንዳንዶቻችን ሴት ስለሆን ብቻ ማናደርግ ይመስለናል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። አፍላ ፍቅር ክፍል 7ን ይዘን መጥተናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንግዲህ በዛሬው ክፍል በጣም ያስገረመን ነገርም ተፈጥሯል። እንግዲህ በባለፈው ክፍል እነ ጸጋና ሄርሜላ ፊዮሪን እንግዲህ አስፈራርተዋት እንዲሁም ደግሞ ሔዋንንና ፊዮሪን አስፈራርተዋቸው ድጋሚ አጠገባቸው እንዳይደርሱ አስጠንቅቀዋቸው ነበረ የሄዱት። እንግዲህ ሄርሜላም ያው ጋርዷን ተማምና ማለት ነው። ፊዮሪ ደግሞ እንኳን ለዛ እንከፍ ጋርድና ለማንም የምትመለስ ሴት አይደለችም። ፊዮሪ እንግዲህ ትልቅ ዱላ ይዛ ተከትላቸው ከኋላ ሄደው አናቱን ብላ ደፍተዋለች። ምንም ሰከንዶችን ሳያባክን ሄዶ ተዘርሯል። ከወደቀበትም ደግሞ እስከሚነሳ ድረስ ጠብቀው ሁለተኛ አጠገባቸው እንዳይደርሱና እንዲሁም ደግሞ ሔዋንን ምንድን ነው የምትፈልጊው? ምን እንዲያደርጉልሽ ነው የምትፈልጊው? እያለች ሄርሜላ ስጠይቃት ነበረ። ሔዋንም ደግሞ ሄርሜላ በሚኪ ዙሪያ እንዳትዞርና ሚኪ ያለበት አጠገብ እንዳትቀርብ፣ ሁለተኛ በእኔና በሱ መሀል እንዳትገባ አስጠንቅቂልኝ አለቻት። ስሚ አንቺ ማትረቢ፣ ሁለተኛ ከሚኪና ከሔዋን ዙሪያ ባይሽ አለቅሽም፣ እገልሻለሁ ትላታለች። ሌላስ ምንድን ነው የምትፈልጊው? እያለች ስጠይቃት እንግዲህ ሔዋን ከዚህ በፊት እግሯ ላይ ወድቃ ይቅርታ እንዲጠይቃትና እንዲሁም ደግሞ ጎዳና ላይ ስላስጨፈረቻት አንድ በአንድ በሷ ላይ ያደረገችባትን ነገር ሁሉ እንድታደርግ ትጠይቃታለች ማለት ነው። እንዲሁም ደግሞ እግሯ ስር ወድቃ የኔ መቤት ይቅርታ አድርግልኝ ብላ እንዲጠይቃት አድርጋታለች። እንዲሁም ሄርሜላም ከሔዋን እግር ስር ወድቃ ይቅርታ ሔዋን፣ ሁለተኛ አንቺ አጠገብ አልደርስም ብላ ይቅርታ ጠይቃታለች። እንዲሁም ደግሞ ጸጋንም እሷም ከህይወታቸው እንድትወጣና ከቤዛ ከቹቻ እንዲሁም ደግሞ ከያሬድ ከሁሉም ጓደኞቻቸው እንዲሁም ደግሞ ከአቡሽ ጋር እንድትርቅ፣ ሁለተኛ በእነሱ መሀል እንዳትገባ ብላ አስጠንቀቃቸው። ልካቸው አስገብተዋቸው ከዛም 1 2 3 ብዬ እስከምቆጥር ድረስ እግራችንን አንስተን መሮጥ አለብን ብለው ተመካከሩና ልክነ ሄርሜላና ጸጋ እንዲሁም ደግሞ የሄርሜላ ጋርድ እየጨፈሩ ትተዋቸው አምልጠው ይሄዳሉ። በነገራችን ላይ ፊዮሪ ይመቻት፣ በጣም ጀግናና ደፋር ሴት ናት። እንዲህ ነው ማለት የሰው ልጅ ራሱን ሲጠብቅና ራሱን ሲያስከብር በጣም ደስ ይላል። ነገር ግን ደግሞ ድፍረቱን ብዙም ታበዛዋለች ማለት ነው። ህይወቷን አደጋ ላይ ይጥለዋል። ምክንያቱም በዚህ ክፍል አይታችሁ ከሆነ መጨረሻ ላይ መቶ የሄርሜላ ጋርድ አንገቷን አንቋት ነበር ማለት ነው። ቤዛ ደግሞ ከትምህርት ቤት ቀርታለች። ምክንያቱም ራሴን ማዳምጥበት ጊዜ ያስፈልገኛል፣ ያሬድን አፍቅሬዋለሁ ወይስ አላፈቀርኩትም የሚለውን ነገር ለራሴ ጊዜ ሰጥቼ ማዳመጥ ይኖርብኛል ብላ ስለወሰነች ትምህርት ቤት አልመጣችም እና ጓደኞቿ በጣም ተጨናንቀው ነበረ። በጣም አስበው ነበር ቤዛ ባለመምጣቷ ቹቻ፣ እንዲሁም ሄለን፣ እንዲሁም ደግሞ በተለይ ደግሞ ያሬድ በጣም ደብሮትና ልክ እንደ እብድ ሲፈልጋት ነበር። ቹቻም ጋር ሂዶ ጠየቀ፣ ሄለንም ጋር ሂዶ የጠየቃት ነበር። እነሱ ግን አላቅም ብለውን እየመለሱት በጣም ሲፈልጋት ነበረ እና በምን ምክንያት እንደቀረች ራሱ አላወቀም። ያሬድ እንግዲህ ሌላ ተቀናቃኝ
መቶበታል ማለት ነው። እንግዲህ ቅዱስ ማለት ነው። ቅዱስ የመምህር በቃሉ ወንድም ማለት ነው። እንግዲህ እኔ ቦስ ካልሆንኩኝ አለቃ ካልሆንኩኝ እያለ ነው። ያሬድን አግኝቶት ስማ አንተ ወጠጤ፣ አንድ ክፍል ውስጥ ሁለት ቦዝ ሊኖር አይችልም። ስለዚህ አንደኛችን መሸነፍ ይኖርብናል። ወይ አንተ አሸንፍ ወይ እኔ ላሸንፍ። ያ የሚሆነው ደግሞ ብቻ ለብቻ ከትምህርት ቤት ውጭ ተገናኝተን ተደባድበን ያሸነፈው ነው ቦዝ የሚሆነው እንጂ በአንድ ክፍል ውስጥ ሁለት ቦዝ ሊኖር አይችልም ብሎ ይነግረዋል። ያሬድም ደግሞ አንተ ልጅ ያመሃል እንደ ስለምን ቦዝ ነው የምታወራው? ምን ቦዝ ቦዝ ትላለህ? በቃ መሆን ከፈለክ መሆን ትችላለህ ይለዋል። እሱን ካመንክ ደግሞ እኔ እንደሆን ከፈለክ ደግሞ እኔ እማመጣቸው ህጎች አሉ። እኔ በማመጣቸው ህጎች ነው የምትማሩት። አንተ ከዚህ በፊት የምታደርጋቸው ነገሮች በድጋሚ አይፈጠሩም። ስለዚህ የእኔን ቦዝነት ከተቀበልክ ልክ እኔ በምላችሁ ነው የክፍሉ ተማሪ ሁሉ የምትመሩት አለው። ያሬድም ደግሞ ምንድን ነው የምትፈልገው ብሎ ስጠይቀው ይኸውልህ እኔ የምፈልጋቸውን ሴቶች ማንም ወንድ እንዳወራቸው አልፈልግም። እኔ እንደፈለኩ እጫወትባቸዋለሁ፣ እንደፈለግ አሳይመንት አሰራቸዋለሁኝ፣ እንደፈለኩ እዝናናባቸዋለሁኝ፣ እንደፈለኩ ሂጂ ነይ ውጪ እላቸዋለሁ። ከፈለኩ ደግሞ ፍቅረኛ አይነት ብዬ ወደ ውጭ ሚዣት ሄዳለሁ። ከዛም በኋላ ከደበረች ደግሞ ሂጂ ብዬ አባረራታለሁ። ስለዚህ ማንም ሰው ከክፍል ውስጥ ማንንም ሴት እንዳወራ አልፈልግም፣ በተለይ እኔ የምወዳቸውን ይለዋል። ያሬድ እንደዚህ ስለው በጣም ደንግጦ ነበር። ምክንያቱም የፈራው ቤዛን ይወስድብኛል ብሎ ነበረ። ነገር ግን ፍርሃቱ ሳይደርስም አይቀርም እና ከዛ ክፍል ማን ነው የተመቸህ አለው። አይ እስካሁን ማንም ሰው አልተመቸኝም፣ ነገር ግን ወደፊት አብረን በምንማር ሰዓት የሚመቹ ሴቶች ካሉ ማንም ሰው እንዳወራቸው አልፈልግም ይለዋል። ከዛም በኋላ ብቻ ያች ፌንጣ በጣም እያናደደች ነው፣ በተለይ እሷን ደግሞ ማንም ሰው እንዳናግራት አልፈልግም አለው። ብቻ ቤዛን እንዳይሆን ፌንጣ አልካት ብለው ሲነሳ ታዲያ ምን ልትሆን ነው? የውልህ ስማ እኔ ከክፍለ ሀገር እዚህ ድረስ የመጣሁት ምን ፋውል ሰርቼ እንደሆነ አታውቅም። ስለዚህ አንተን ሰይፌ ወደ እስር ቤት ነው የምገባው። እንደውም ይሄ ትምህርት የሚባል ነገር በጣም ነው ያስጠላኝ ብሎ ሲጮህበት ያሬድ በጣም ፈራና ደንግጦ እሺ በቃ ተረጋጋ ይለዋል። ያሬድ እንግዲህ ፈርቷል። ቅዱሴን በጣም ፈርቶታል። ምክንያቱም ቤዛ እንዲነካበት ባይፈልግም ነገር ግን ለህይወቱ ደግሞ በጣም ፈርቷል። ምክንያቱም ቅዱስ ማለት በጣም አደገኛ ተማሪ ስለሆነ ማለት ነው። እንኳን አይደለም ለያሬድ ለመምህሮች ራሱ እየተመለሰ አይደለም። በጣም ከባድና አስቸጋሪ ልጅ ስለሆነ ማለት ነው። እንግዲህ ጸጋና ሄርሜላ ደግሞ ፊዮሪ ስለ ደበደበቻቸውና ያን ነገር አድርጋ ስላዋረደቻቸው አሁን እሷ መበቀል ስለሚፈልጉ ጸጋ እንግዲህ በፊዮሪ ደካማ ጎን ገብታ የሆነ መረጃ እያፈላለገች መረጃ አምጥተው እሷን ማሸማቀቅ ስለሚፈልጉ ከሄርሜላ ጋር ተመካክረው ስለ ፊዮሪ መረጃ እየሰበሰቡ ይገኛሉ። እንዲሁም ደግሞ ስለ ፊዮሪ ቤተሰብና ስለ ፊዮሪ ምንም ነገር መረጃ ስለማታቅ ዳግም የሚባል ልጅ ከዚህ በፊት አውቃለሁ መረጃ የሚያመጣ ልጅ አለ፣ እሱን እንጠይቀዋለን ትላታለች። እና የት ነው የሚገኘው ስትላት አይ እሱ እንኳን አሁን አባቱ ትንሽ ስለታመመበት ሰሞኑን ትምህርት አይመጣምና ወይ ካልሆነ እዛው ሰፈር ሄደን ካላገኘ ነው በስተቀር አሁን ላይ አይመጣም ትላታለች። ከዛም በኋላ ሄርሜላም ትስማማለች። ምክንያቱም አሁን ላይ እቅዳቸው ፊዮሪንና ሔዋንን ማሰቃየትና ማሸማቀቅ ነው የሚፈልጉት። ጸጋ በቃ ክፋቱን አሁንም ቀጥሏል። ግን መቼ ነው የምትጋለጠው? እኔ በጣም እየጸጋ ነገር እንትን እያለኝ ነው፣ እየደበረኝ ነው ማለት ነው። ምክንያቱም ይሄ ሁሉ ጓደኛሞች በእሷ ምክንያት እየተበታተኑና እየደበራቸው ነው። ቢያንስ እንኳን እውነቱን መውጣት አለበት ብዬ ነው ማምነው። ቦቸራም እንግዲህ እዛው ትምህርት ቤት ግቢ ውስጥ መግባት ስለሚፈልግ አቡሻ ስራ አግኝቶለታል ማለት ነው። እዛው ሻይ ቤት እንደሚሰራ ማስታወቂያ ስለወጣ ቦቸራ ገብቶ መስራት እንዳለበት አምነው አናግረውት እሱን ፈቃደኛ ይሆናል። ቀስቴ መስራት ፈልጎ ነበር፣ ነገር ግን እሱ እዛ ከሄደ የቹቻ ጓደኞች ቹቻን ስለሚያሸማቅቋት
ይሄ እኮ አጋቹ ፍቅረኛዋ ነው፣ ሌባው ፍቅረኛዋ ነው እያሉ ስለሚጠቋቆሙባት እኔ እዛ መሄድ አልፈልግም፣ ቦቸራ አንተ ሄድና እዛ ስራ ብሎ ይፈቅድለታል ማለት ነው። እንግዲህ ቦቸራ እዛ ስራ ስላገኘ በጣም ደስተኛ ሆኗል። ምክንያቱም ትርታውን ሄርሜላን ስለሚያያት ማለት ነው። እንግዲህ ቀስቴና ቹቻ ደግሞ መታረቂያቸው ቅርብ እየመሰለኝ ነው። ምክንያቱም ቹቻ ለአቡሻ የፎንቃይ እንዴት ነው እያለችም ስጠይቀው ነበር። እንዲሁም ደግሞ አሁን ላይ መላ ስለማይኖረው እንካ እችን ትንሽ ገንዘብ ስጠው ሊቸግረው ይችላል ብላ ልሰጠው ብትፈልግም ነገር ግን አቡሻ አልተቀበላትም። ነገር ግን አሁን ቹቹ ለቀስቴ እያሰበችለት ትመስላለች። የእሱ ነገር እያሳሰባት ነው። ለዛ ነው ገንዘብ ልሰጠው የፈለገችው። ይሄን ነገር ሲሰማ ደግሞ ቀስቴ አያቸዋት የኔን ፎንቃ፣ ለዚህ እኮ ነው መወዳት፣ ከራሷ ይልቅ ለሰው ነው የምትጨነቀው፣ በዚህ ልክ እኮ ነው የምትወደኝ እያለ ስለ ቹቻ ጥሩነትም ለጓደኞቹ ሲነግራቸው ነበረ። አዎ ይገርማል። ቹቻ ለራሷ ሳይኖራት ለሱ ራሱ እንዴት እንደምታስብለት በጣም ነው የምትወደው። እሱም ደግሞ ቹቻ መቼም ቢሆን እንደ ቀስቴ አይነት አፍቃሪ አታገኝም። በጣም ምርጥና ታማኝ አፍቃሪዋ ነው ቀስቴ ማለት፣ ለዛው ምርጥ ሰው። እንግዲህ ጸጋ አሁንም ሄሉን እያስፈራራቻት ትገኛለች። ምክንያቱም ከዚህም በፊት የውሸት ፌንት እንደምታደርግ ሪከርድ አድርጋት ነበር ሄለን እያወራች፣ ያንን ሪከርድ ደግሞ ይዛባት አሁንም እያስፈራራቻት ትገኛለች ማለት ነው። አቡሻ በድጋሚ ከእሷ ዙሪያ ከተገኘና እሱ ጋር ስታወራ ከያዘቻት ያንን ቮይስ ለጓደኞቿና ለያሬድ እንደምታሰማት ዝታባታለች ማለት ነው። እና ያው ሄለን በቁጥጥሯ ስር አድርጋታለች ማለት ነው ጸጋ አሁንም በድጋሚ። ከዛም በኋላ እንግዲህ ፊዮሪ ወደ ቤቷ እየተመለሰች እያለች የሄርሜላ ጋርድ ከኋላ መቶ ቀስ እያለ እየተራመደ አንገቷን አነቃትና አፍላ ፍቅር ክፍል 7 በዚህ ተጠናቀቀ። እንግዲህ ፊዮሪ አሁን ህይወቷ አደጋ ላይ ነው። ምክንያቱም በብዙ መጥፎ ሰዎች ተከባለች ማለት ነው። አንደኛ የሄርሜላ ጋርድ፣ ሁለተኛ ሄርሜላ፣ ሶስተኛ ደግሞ ጸጋ አለቅላቂዋም አብራለች ማለት ነው። ስለዚህ ህይወቷ አደጋ ላይ ይመስለኛል። እንግዲህ የሚፈጠረውን ነገር በቀጣይ ክፍል እምናይ ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ። መልካም ጊዜ